ወደ ሌላ ቦታ ሄዱ። ይሄ ነው ነገራቸው። በቃ ይሄ ነው። ልጅቷ ከወደዱ ልጅቷን አትንኩ ይበሉ እንጂ ሃይሜንም ቡራንም ከኛ ወይ እነሱ ከኛ አብልጦም የሚወዱ ሰውም የለም። እኛም ደግሞ ከነሱ አብልጠን አንወድም። ግን ሁሉንም በአንድ አይን ነው የምናየው። ወይ ብሩኬ ከሃይሜ ጋር ይለያይም አንልም፣ ሃይሜ ወይ ከብሩኬ ይለያዩ አንልም። የሰው ልብ የሚያውቀው ደግሞ ፈጣሪ ብቻ ነው። ሰው ልጅ ስጋ ለባሽ ነው። እዚህ ምድር ላይ መቼ እንደሞት አያውቅም። ማንም ፈራጅም አይደለም። ስለዚህ እኛ አሁን የልጅቷ አካውንት ሼር የሚደረገውን እስኪ እኛ መታ የምታቃጥለው አካውንቱን እናዘጋ ብለን እነ ብርቱካን ቤት እነሱ አወሩ። ዩቲዩብ ላይ ገብታችሁ መስማት ትችላላችሁ። ይሄ አሁን ብዙ ቃላትም የሚያስወራ ነገርም አይደለም። ብሩኬንም አልተነካም፣ ሃይሜንም አልተነካችም። ዝም ብሎ ሰው አመዳሜ ቤት ኡርጎ ስለበዛ ወተት ስለበዛ ሩዝ ስለበዛ አንጀታችን ላይ ይሄን አሞልተን ውሃ ጠጥተን ዝም ብለን እንደ ፋስ ነው የምናወራው። አስረግጬ ነው የምናገረው። አዎ ማዝዬ፣ ለምንድን ነው ግን እነሱ እንደዚህ የታመሙት? ምን ሆነዋል? እኛ ብቻ ነን የምናወራው? ለምንድን ነው እንደዚህ ከዚህ ህመም ውስጥ የገቡት? ምንድን ነው ምክንያቱ? ሲና ሰማሽኛ? ምንድን ነው ምክንያቱ? አረ እኔ እኮ የተለየ ነገር እኮ አይደለም አይደል የምናወራው። አሁን እሷን መታ ቀንዳት ከፍቺ ቤትሽን፣ እኛ የእስላም ጾም ደርሷል፣ ስለዚህ ማውራት የለባችሁም እንዳትከፍቺ አለች። ቡርቴ ብቻ ናት እንደ ሙስሊም? ሲና እኮ በዜና ልክ ብለሻል እመቤቴ። አሁን እሺ ገኒ እሱን ታይ፣ ከኔ ጋር ነው አይደለም። እኔ እኮ ገኒ አሁን በቃ ገኒ የሚለው ስምና ማዛ የሚለው ስም ለምን ዊዘር የሚለው ስምና በጣም ይጣፍጣል። ቆንጆ ቆንጆ ነው። ምን ሆነው ነው? ለምን ታመሙ? ለሴት ልጅ ቆመን ሊያባርሩ ነው? እኛ እኮ ሴት ልጅ ወደ እንትን አትውሰዱት። እሷ ለምሳሌ እኔ ሙስሊም ከሆንኩ ሀቅ አለብን እኛ። ለምን ብትይ እኔ ካጠፋው ይመልሱኛል። እሷ ዲናችን ነው የሚያዘን። እሷ በዛ አትቀይሙባት። ለምን ብትይ እኔ ካጠፋው እኔ እኮ ነገርኳት፣ ሀያትን እንዳትቀየሙ እያልኩት ነው። ሀያት ጋር እንዳትቀየም። የሚቀየመው ሰው አለ። ዝም ብሎ ቤቱን ከፍቶ ያልሰማ የሚያወራ ሰው አለ። የምር አሁን ምሳሌው ጆሮሽን ያልሰማ ነገር ወይ ያዳመጡት የሰው ወሬ ሰምቶ ቤታቸውን ከፍቶ የሚያወሩ ብዙ ልጆች አሉ። እሺ ቆይ ሃይማኖት አይፈቅድም። ልክ ነው። እሺ ልክ ነው። ሃይማኖቷ ስለማይፈቅድ የሃይማኖት እህቷን ሌላ ነገር እንዳይወራ እንዳትከፍቺ ማለት ትችላለች። ግን እኔ የከፈትኩት እንድንወያይ ነው ብላ ስትላት ቡርቴ ለምን ፓርላማ ነው ወይ የምትለው? የትም ቦታ አይተሻል? ቲክቶኩ ከነሱ ከለቀቁ በኋላ የትም ቦታ ይወያያሉ፣ የትም ቦታ ይነጋገራሉ፣ የትም ቦታ ሀሳብ ይሰጣሉ። አንቺም ሀሳብ ትሰጫለሽ፣ ትወያያለሽ። የኛ ነገር የተለየ ነገር ነው ወይ የሚጠበቀው ነው? እኔ ያሳምማቸው ለምንድን ነው እኛ ለሴት ልጅ እንዳንቆም የሚያደርጉት? ለምንድን ነው? ለምን ዙዙ ከሲና ጋታይ ግን እሱን ታይ ሰው ልጅ እኮ እዚህ ምድር ላይ ውጊያ ከሌለ እድገት የለም ያለች እኮ ነው። ዊዘር እድገት እሺ፣ ዘር ገስ ላክልኝ የኔ እናት። ሰላም፣ እንዴት ናችሁ? ደህና ናችሁ? ምንድን ነው ማዝጌ? ለሀቅ ነው እኮ ልሳን እኮ ይዘጋል ማዝጌ። ነገ ይኸውልሽ የሌሊት ሆነ እኮ አናቃትም። አዳራችንን እኮ እኔ አውቃለሁ። ልጅቷ እውነት ነገር ያሳምማል እኮ ኮፕሊንግ አድርጎ ታውቂያለሽ፣ እውነት እንደሚያሳምም ኮፕሊንግ አድርጎ ያደራችሁ እውነት ያሳምማል እኮ። አስገቢያት የላከችልሽ ነው አስገቢያት። አልገባም አለች። እሺ በቃ አላከችልኝም። በቃ ታይ ገኒ ታይ ይሄን ነገር ታይና የምር ዝም ብለን በቃ እንተው እስኪ።
ምድር ላይ ያለው እኮ ስትኖሪ ውጌ መኖሩ በጣም አሪፍ ነገር ነው። እድገት አለ። ባይዘው አሁን ሃይሚና ብሩኬ የሚሳደቡ ልጆች ራሳቸው ያውቁም እንጂ ለነሱ እድገት እየደጉ እንዳይለያዩብሽ ብለሽ ነው አይደለ? እንዳይለያዩ እነሱ ማየት ስለምትፈልጊ ነው አይደል? እኛም እኮ እንደዛ ነው እኮ እንዳይለያዩ እኮ ነው የምሞተው እዚህ። እሷ ለሱ ግርማ ሞገሱ ናት፣ እሱ ለእሷ ግርማ ሞገሱ ናት። እንዲለያዩ ስለማንፈልግ አይደል እንዴ? ለምንድን ነው መጥፎ ነገር የሚያስቡትኝ? ሰው ልብ ውስጥ ያሌለውን ነገር የሚሄዱት? ሴት ልጅ እኮ ለሴት ልጅ ስትቆም እኮ ክብር አላት እኮ እንዴ። እኔ እኮ ስራ ፈት አይደለሁም። እኔ እኮ አሁን እዚህ ጋር ማለት ነው ዞዞ ወሎያ ማለት ነው። መጀመሪያ እዚህ ጋር ኮሜንት የምትጽፉት ማለት ነው። መጀመሪያ እስኪ የራሳችሁ ቤት ጥረጉ። ተውት በቃ የራሳችሁ ምላስ ጥረጉና ሌላችሁን አውሩ። ከላስ በቃ የምሬ ነው። እኔ ቤት ደግሞ የሚገቡት ልጆች እኔ ያውቃቸዋለሁ፣ ጠንቅቄ ያውቃቸዋለሁ። ይሄ ደግሞ ይሄን ልንገራችሁ ማዛ ቤት ይሄ አሁን እቺ ያወሩትን ወይ ማዛ ብሩኬን ሰድባ ነው፣ ማዛ ደግሞ እንትናን ነክታ ነው፣ ማዛ ሃይማኖቱ ነክታ። ሃይማኖት ሁላችሁ ሙስሊም ክርስቲያን ለኔ እህቶቼ ናቸው። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ማንም ያቀኛል። ማንም በሃይማኖት ድርድር አላውቅም። የማንንም ሃይማኖት አከብራችኋለሁ። ስለዚህ ሃይማኖት ምናምን ብላችሁ እንዳታነሱ በቃ ፕሊዝ። ሰላም እንዴት ናችሁ? ደህና ናችሁ? በጣም ነው የሚገርመው። በጣም ነው የሚገርመው። ግን እንዴት ነው ሰው አንድ ቋንቋ እየተናገረ እንደዚህ መግባባት የሚያውቀው? ቆይ አንድ ነገር ልንገራችሁ። እዚህ ምድር ላይ እውነት የምናገር ሰው አይወደድም። ታውቃላችሁ? አዎ ማርያምን አንቺ በስመ አብ ወልድ ሀያቲ መንፈስ ቅዱስ ይቅር ይበላቸው። ሰው ሀገር ውሸት የምዋሸው ሰው ብቻ ነው መኖር የሚቻለው። ሊኖር አይችልም። በደቂቃ ነው ላጠፉ የሚሞክሩ ማለት ነው። አሁን እኮ ሊያጠፉ ነው እኮ። ለእሷ እኮ እንዳንቆም እኮ ነው ይሄ ሁሉ ነገር እኮ። ወርቅነሽ ማለት እነሱ ያርጉት ነው የሚያወሩት። ሁለት ጎን ብቻ ነው መቆም ያለባችሁ። ማንም አለ ግድ አይስጣችሁ። አማርኛ ያጥረኛል። ለዛ ነው አረደን ማያት ማለት ነው። እነሱ ነገን ያወሩትን አሁን ተሳደቡ ማለት። አዎ ባለፈው ሃይሜን ስታጠፋ ሃይሜን እንደፈለጉ አወሩ። ትናንት ደግሞ ብሩኬ ሲያጠፋ ብሩኬን አወሩ። ምንድነው የምታሽቃውጡት እዚህ ጋር? ሙኝማ ብሩኬስ ብሳደብ ምን ላመጡት ነው? በራሱ እነሱ እኮ ጠባቂ ናቸው፣ ዘበኛ ናቸው። እሱም ምንድን ናት? አንድ አዳም ሃይማኖት አይደለችም። ምክንያቱም በራሱ ያመጣ ጥፋት ነው። አሁን ትናንትና ልጅቷን ሳያት ወደኋላ መመለስ ይችላል፣ ልጅቷን ካልፈለጋት ማለት ነው። ምክንያቱም ልጅቷን ስለምፈልግ ከዛ ሄደ። ምንድን ነው ሰበብ እየፈለገ ነበር ማለት ነው እስከ ዛሬ ከሃይሜ ለመለየት። እኔ ዛሬም ነገም ከእውነት ጎኔ ነው የምቆመው። እኮ እኔ አልኩሽ እኮ ልጅቷን እዛ ጋር ልጅቷ ስትሳደብ እሱ እጁን ይዞ እየጎተተ ነው። ያቺ እርጉዝም አይደለችም 666 እሷ እጅ እየጎተተ እሷ ደግሞ ሃይሜን እየሰደበች እያቆሸሸች። እቺ ልጅ አንገቱ ላይ ሀብል ስታደርገው እሱ ሞቷል እንዴ? ሰሜን ልንገርሽ፣ ሃይሚ ያረገላት ጊዜ ዳኒ እንዴት ነበረ የሆነው የተገለበጠው? ምን ነው አስታውሱ። እነዚህ በጣም እውነቴን ነው። እግዚአብሔር ይቅር ይበላቸው፣ መድኃኔዓለም ይቅር ይበላቸው። በጣም ያሳዝናሉ። ዳኒ ለሃይሚ ሲያረግ ሃይሚን እንዴት ነው ከኔ ጀምሮ ሃይሚን እንዴት ነው የሰደብ ነው? እንዴት ነው ከኔ ጀምሮ? ምንድን ነው? ምን አይነት ድል ነው? እንዴት ነው? ለሆዱ አይደራደርም ወላሂ። ማንን መሲ 12,000 ስድብ ማንን? ምን አጣ ነው? እቺ ልጅ በእውነት የምወዳት ከሆነ በእውነት የማፈቅራት ከሆነ ባንዴ ከህይወት መስወጣ ያልኩት ምንድን ነው? እኔ ሳስብ ከአዲስ አበባ እየመጣሁ ሲጀመር እኔ ሳስብ አሁን እንደዚህ ነው። እውነት ብሎ ከተለያዩ ከአዲስ አበባ እየመጣ ከእሱ ጋር ለመለያየት ነው። ግን እኔ
ሃይሚ እስከ መጨረሻ ይሄ ነገር ላርቀኝ ይችላል ብሎ ተናግሯል እኮ። ወደ ኋላ መለስ በሉና እዩት ቪዲዮ። በቃ እሺ ማዝዬ ደህና ዋይ። እሺ መልካም ቀን ይሁንልሽ። አምሶሪ ቤትሽ ገብቼ በጣም ይቅርታ ጠይቅሻለሁኝ። እሺ ስንትን ስላልኩኝ ነው። አንቺ ስለነበርሽ ነው። በንግግራችን ውስጥ ሁሉ ትመጫለሽ በመሀል አይደለ ማዝዬ? ያንን እንድታቂ ብዬ ነው። ነገር ግን ሰውን አስደስታለሁ ብለሽ በእውነት መፍረድን እንዳትተይ እሺ። የሰው ደስታ አሁን አስደስተሽ አትችይውም። የሰው ልጅ ይኸውልሽ አይተሻል። አንቺ በቀደም ዕለት ነግረሽኛል። እኔ የተናገርኩትኝ ቤኪን ነው፣ ነገር ግን ሌላ ነገር አሉ ያላልኩትም ብለሻል። የሰው ልጅ ቤካ ሲሳደብ ምን አሉ? የሰው ልጅ እንደዚህ ብሩኬ ነው ያሉ ብሎ ሌላ ቦታ አወሩ። ይኸውልሽ እውነት እግዚአብሔር ነው የፈጸመ ነገር ነው የቀረበኝ እኮ ልጆቹን ለማጋጫት አውቆ ምድር ቆሻሻ አይደለም። ልጅቷ የራሱ አንገት ላይ ሲያስር ምን አደረገ? እሱ አሰር እኮ። ስሙኝማ እኔ የሆነ ነገር የጠረጠርኩት ነገር አለ። ደህና ዋይሺ ማዝዬ ደህና ዋይሺ። ያደረገችው ሀብልና እጁ ላይ ያደረገችው ምንድን ነው? ይሄ ሰዓት የሆነ ነገር ሳይኖረ አይቀርም። ታያላችሁ፣ ብሩኬ እንደ ከብት ነው የምትነዳው ልጅ። ታያላችሁ። አይደለም ሰዓት ላይ ሰዓትም አደረገች እንዴ? ሰዓትም ተደርጎለታል እኮ አላያችሁትም እንዴ? ሰዓትም ፍጻ አይደለም ያደረገችለት። ሰዓት እኮ ተደርጎለታል። ማአዚ ምን ግን ጥሩ አይደለም። ሴት ልጅ ላይ አትጨቁም። ሴት ልጅ የሚጨቁም ፈጣሪ ሰጠ። ግልጹን ያወጣዋል። ፍፄ ለብሩኬ ሰዓት አረገ፣ ጥቁር ሰዓት። በኢየሱስ ክርስቶስ ስም አላየሽም እንዴ? ማርያምን እኔ ብዙም አላየውም። ይኸውልሽ እየሳቀ ነው ለዛው የሚያደርገለት ፍፄ እየሳቀ ለብሩኬ ታዲያ ሃይሚን ለምን ለካ ፊፄ ቤካ በቃ ከላሰ መለያየት ይፈልጋሉ። የሃይሚ ምን እያለ መሰለሽ የእኔ ስጦታ ነው ብሎ ጥቁር ሰዓት አደረገለት። አውቆ ነው የእኔ ስጦታ ብሎ ያደረጋት አውቆ ነው። ልጅቷ ነች አውቆ። ውሸታም ሁላ በይ እንዴት እንደምወድ እንዳለ ጓደኞቹ አስመሳዮች ናቸው። እንደ አብርሽ ሆኖት እኮ እንደ አብርሽ ወላሂ ልክ እንደ አብርሽ እሬ ቢስሚላህ ምን ነው እኔ ሳስብ በቃ አረ ሳይሆን ምን የመጨረሻ ሊለያዩ ነው። ዩቲዩባቸውን ስራ አሳደገቻቸው ነው። አሁን በቃ መጨረሻ ሊለያዩ ነው። እግዚአብሔር ሁሉም ሲያወራ ለኔው ወይኔ አምላኬ ቪዲዮ ላይ እስከ መጨረሻ ነው ይሄ እንትን ሚል ብሩኬ ወቲ በመን አይዛት ወቲ ሲሚር ቢር ቢዶናንቶ ቤት ወቲ ሲሚር ከስር ቡይ መጨረሻ አይደለም ዛሬ እሱ አውልቆ ወደዛ ሰጥቶ የራሱ ነው ያደረገው። ሄዳችሁ እዩ። መጀመሪያ ገብቶ ያደረገው ሰዓትና እስከ መጨረሻው ቢዶን ሄዳችሁ እዩ። የራሱ ነው ያደረገው ደጋሚ ማለት ነው። አላረገው ያየው ሀብሉን ብቻ ነው ሀብሉን ብቻ ነው ያደረገው። ሀብሉን ደግሞ የኛ ረጅሙ አድርጎ የመጣ ነው ብሩኬ ማለት ነው። የኛው ደግሞ አጭሩ ሴትዮ ያደረገችው አጭሩ ደግሞ ልጅቷ ያደረገችለት ነው። አጭሩ እሷ ያደረገችው ነው አጭሩ ማለት ነው። ከዛ ሀብሉን ደግሞ መጫወቻው ብቻ ነው የበጠሰችው። የኛው አልተበጠሰም መጫወቻው። ይሄ መስቀሉ ብቻ ነው የተበጠሰው። እኛ እንጃ እኔ ወላሂ ባይፈልጋት ሃይሚም ለምን ትመላለሳለች? የማትፈለግበት ጀመር ደግሞ ስሙ እናንተ የሆነ ነገር እያደረገች ሴት ከሆነ ማለት ነው አይታችሁ የለም ናሆም ዩቱብ ሄዳችሁ አላያችሁም? የሆነ ነገር ካረጨ ወደዛ ነው የሚሄደው እንጂ ወደ ሃይሚ አይመጣም። አሁን ትላንትና ብሩኬ ሃይሚ ጋም ልጅቷ ጋም እየሄደ ነበረ እንጂ እሷን አላቀፋትም። የሆነ ነገር አላደረጋትም። እሱን አጃንዳ አድርጎ ይዞ ይመጣሉ። አሁን አታወሩ። አላቀፋትም። እንደዚህ የእሱ ጽም እየነካካችሁ ፍረዱ። እሷ ናት እየነካችሁ እንጂ እሱ የቱ ጋር መሰለሽ ያቀፈው ሃይሚ ልትገባ ሲል አውቆ ፍጽሜ ከሄደ በኋላ ልትገባ ሲል ሄዶ ከዛ አታቅፊ እያለ አውቆ ሊያቀፍ ሲል ሃይሚ ገባች። እሱ ሃይሚ ልንገራችሁ ነው የሆነ የጠረጠርኩ ነገር አለ። አሁንስ ሁን ብሎ ሃይሚ ለማናደድ ቡሩክም አለበት ይሄ ነገር ላይ አዘጋጅቶ ነው ይመስለኛል። እስኪ ቤቴ ኮፍለን ጎሮ 56 ራሱ ነው
ራሱ እነ ፍፄ አውቆ ነው ያዘጋጁት። ከዛ በኋላ ሀይሚን ጠሩት። አውቆ ነው ማን ነው የጠራው ምናምን ያሉት እኮ አውቆ ነው። ለምን ማናደድ አስፈለገ? እሺ ምንድን ነው? በቃ ልጅቷን ስጋ ሊበሉ ፈልጎ ለምን እንደሆነ ደግሞ ታውቃላችሁ? ሀይሚ ትላንትና አልፈልግም ብላ ከዛ ከትላንት ወዲያ ስለሄደች ዛሬ ለማስቀናት ወይም ደግሞ እኔን ትፈልጋለች ወይ ብላ ለማየት እሷ ስትናደድ ለማየት አውቆ ማለት ነው ያ ነገር ያደረገው ሲመስለኝ። ሙምኪን ደግሞ ወደ ሌላ ወንድም እንደፈት ላደርግም ይችላል፣ አይታወቅም። እኛ ነገር ግራ ነው እየገባኝ። ምን አይነት በሽታ ስራ ነው ይሄ?